እንኳን በደህና መጣችሁ። ሁላችንም የምናውቀው ስሜት አለ። ያ መጀመሪያ ላይ የሚያንገበግበው በፍቅር መውደቅ የሚባለው ሁሉ ነገር አዲስ፣ አስደሳች፣ ልዩ የሆነበት ጊዜ። ግን ያ ስሜት ሲበርድ የዕለተ ተዕለት ሕይወት እውነታ ሲመጣና ቅሬታዎች መከማቸት ሲጀምሩስ ምን ይሆናል? ያኔ ነው ትልቁ ጥያቄ የሚነሳው። ፍቅር የሚባለው ነገር አብሮ ይጠፋል ወይ? በትክክል ዛሬ የምንገባው እዚህ ጥያቄ ውስጥ ነው። የጋሪ ቻፕማን አምስቱ የፍቅር ቋንቋዎች መጽሐፍ ውስጥ በተለይ ምዕራፍ 10 ላይ እናተኩራለን። ርዕሱ ራሱ እኮ ብዙ ነገር ይናገራል። አዎ፣ ፍቅር ምርጫ ነው የሚለው። ይህ ማለት ስሜቶቹ ከጠፉ በኋላም ፍቅርን በልቃት መምረጥ ይቻላል ወይ የሚለውን ሐሳብ በጥልቀት እንመረምራለን። ልክ ነህ። ይህ ምዕራፍ ከስሜታዊነት ማዕበል ወጥተን ፍቅርን እንደ አንድ ንቁ ውሳኔ፣ እንደ አንድ የገባነው ቃል ኪዳን እንድንመለከተው ያስገድደናል። ብዙ ጊዜ ሰዎች ያው ፍቅር የለም ወይም እንደ በፊቱ አይሰማኝም ሲሉ እንሰማለን። እውነት ነው። የቻፕማን ሐሳብ የሚጀምረው እዚህ ጋር ነው። እሺ ስሜቱ ባይኖር እንኳን ፍቅርን መግለጽ ትችላለህ ወይ ብሎ ነው የሚጠይቀው። ይህ ፈታኝ ጥያቄ ነው፣ በተለይ ግንኙነታችሁ ውስጥ ህመምና ቅሬታ ላከማችሁ ሰዎች። በፍጹም ዋናው የምንመረምረው ጉዳይ ያለፈው ነገር ሁሉ እንዳለ ሆኖ ለትዳር አጋር ፍቅርን ለመስጠት መምረጥ ይቻላል ወይ? እሺ እንግዲያው ከመነሻውን ጀምር። ቻፕማን በፍቅር የመውደቅ ልምድና እውነተኛ ፍቅርን በደንብ ይለያያቸዋል። አዎ፣ በጣም ትልቅ ልዩነት ነው የሚያደርገው። ያ መጀመሪያው ስሜት በፍቅር መውደቅ የሚለው በደመነፍስ የሚመጣ እኛ ያልመረጥነው ነገር ነው ይላል። ልክ እንደ ትኩሳት ነው ይላል። እንዲሁ ይዘናል። እውነት ነው። ሳይንሳዊ መሰረትም አለው። አእምሯችን ውስጥ የሚፈጠሩ ኬሚካሎች፣ ኦብሰሲቭ አስተሳሰቦች ሰውየው ፍጹም እንደሆነ እንዲሰማን ያደርገናል። በትክክል። እናም ቻፕማን ይህ ስሜት በአማካይ ለ2 ዓመት ያህል ብቻ ነው የሚቆየው ይላል። 2 ዓመት ብቻ? አዎ። ከዛ በኋላ ወደ እውነታው እንመለሳለን። የትዳር አጋራችንን ድክመት ማየት እንጀምራለን። የሚያናድዱን ነገሮች ይኖራሉ። ያኔ ነው ብዙ ግንኙነቶች ፈተና ላይ የሚወድቁት። እሱ እኮ ነው የፍቅር ስሜት የሚባለው የኬሚካል መነቃቃት ሲያልቅ እውነተኛው ሥራ ይጀመራል። እዚህ ጋ ነው የስሜታዊ ፍቅር ጋን ወይም ኢሞሽናል ላቭ ታንክ የሚለው ሐሳብ የሚገባው። ይህንን ዘይቤ እስቲ ትንሽ እናብራራው። በእርግጠኝነት የእያንዳንዱ ሰው በውስጡ የስሜታዊ ፍቅር ጋን እንዳለው አድርገን እናስብ። እሺ፣ ይህ ጋን ሲሞላ ሰውየው እንደሚወደድ፣ እንደሚፈለግ እና ያው ደህንነት እንደሚሰማው ይሰማዋል። ግንኙነቱ ጤናማ ይሆናል። ጋኑ ባዶ ሲሆን ግን ሰውየው ብቸኝነት፣ ቅሬታና ዋጋ እንደሌለው ይሰማዋል። ያ በፍቅር የመውደቅ ስሜት ለጊዜው የሁላችንንም ጋን ይሞላል። ያለምንም ልፋት ማለት ነው። አዎ፣ ያለምንም ልፋት ሙሉ እንደሆነ ይሰማናል። ችግሩ የሚመጣው ያ ስሜት ሲያልቅ ነው። ልክ መኪና ነዳጅ እንደሚያስፈልገው ማለት ነው። ነዳጅ ከሌለው የትም አይንቀሳቀስም። በጣም ጥሩ ምሳሌ ነው። በግንኙነት ውስጥም የፍቅር ጋናችን ባዶ ከሆነ ትንሽ ችግሮች ጉዳ ትልቅ ቀውስ ይመስላሉ። ለምሳሌ የትዳር አጋር ካልሲውን ወለል ላይ ቢቴው የተለመደ ችግር። አዎ፣ ጋናችን ሙሉ ከሆነ ረሳው ብለን ልናልፈው እንችላለን። ጋናችን ባዶ ከሆነ ግን እኔን ስለማያከብረኝ ነው ሆን ብሎ ነው የሚያደርገው ወደሚል ድምዳሜ እንደርሳለን። ልክ፣ በጣም ትክክል ነው። እናም ቻፕማን እንደሚለው ከበፍቅር መውደቅ ስሜት በኋላ 2 መንገዶች አሉን። አንደኛው ሁለቱም ወገኖች የሌላኛውን ዋና የፍቅር ቋንቋ ተምረው ጋኑን መሙላታቸውን ይቀጥላሉ። በዚህ ጊዜ ኦሪጂናለኛ ዘላላዊ ፍቅር ያድጋል። ሁለተኛው መንገድስ? ሁለተኛው መንገድ ይህ ካልሆነ ጋኑ ቀስ በቀስ ባዶ ይሆናል። ከዚያም ሰዎች ፍቅሩ አልቋል ብለው ያስባሉ። እናም ያንን የመጀመሪያውን ስሜት ፍለጋ ሄዳለሁ። አዎ፣ ብዙ ጊዜም ያንን የበፍቅር መውደቅ ስሜት ፍለጋ ከሌላ ሰው ጋር አዲስ ዑደት ይጀምራሉ። ይህ ወደ ዋናው እና በጣም ከባዱ ጥያቄ ይመልሰናል። እሺ፣ ጋኔ ባዶ ነው እንበል። በትዳር አጋሬ ላይ በብዙ ምክንያቶች ተናድጃለሁ፣ ቅር ብሎኛለሁ። በዚህ ሁኔታ ውስጥ ሆኜ የሱን ወይም የሷን የፍቅር ቋንቋ ለመናገር እንዴት ልምረጥ እችላለሁ? ይህ እኮ ፍጹም ተቃራኒ ይመስላል። ስሜቴ የነገረኛለው ራክ ያለ ነው። አዎ ተጎቻለሁ፣ አዎ ተናጃለሁ፣ ግን ይህ ግንኙነት እንዲቀጥል ስለምፈልግ አንተን መውደድ እመርጣለሁ የማለት ውሳኔ ነው። እና ያው ውሳኔ በተግባር ይተረጉማል። በትክክል በተግባር ይተረጉመው የትዳር አጋርን የፍቅር ቋንቋ በመናገር ነው። እሺ፣ እዚህ ጋር ግን አንድ ነገር ልጠይቅ።
ይህ አካሄድ ዋናውን ችግር ከመጋፈጥ እንደማምለጥ አይሆንም። እንዴት? ለምሳሌ ትልቅ የክህደት ጉዳይ ካለ ወይም የማያቋርጥ ንቀት ካለ ዝም ብሎ የአገልግሎት ተግባራት መፈጸም ወይም የማረጋገጫ ቃላት መናገር ችግሩን ይፈታዋል? በጣም ጥሩና ወሳኝ ጥያቄ ነው። ችግሮቹን ሸፋፍኖ ለማለፍ እንደመሞከር አይቆጠርም? በፍጹም አይቆጠርም። ቻፕማን ይህንን እንደ ቀላል መፍትሄ አያቀርበውም። ሁሉንም ችግሮች ችላ በሉ እያለ አይደለም። ታዲያ ነጥቡ ምንድን ነው? ነጥቡ የፍቅር ቋንቋን መናገር መምረጥ ለችግሮቹ መፍትሄ የሚገኝበትን ጤናማ አካባቢ ለመፍጠር የመጀመሪያው እርምጃ ሊሆን ይችላል የሚለው ነው። አስበው፣ ሁለቱም ወገኖች በተናደዱበት እና የፍቅር ጋናቸው ባዶ በሆነበት ሁኔታ ስለ ከባድ ችግሮች መነጋገር ፈጽሞ ማይቻል ነው። እውነት ነው፣ መነጋገር አይቻልም። ስለዚህ አንዱ የቱላቻና የክስ ድባብን ለመስበር መወሰን አለበት። ፍቅርን ለመስጠት መምረጥ እኔ ለዚህ ግንኙነት ተስፋ አለኝ፣ ለመስራትም ዝግጁ ነኝ የማለት ምልክት ነው። ገብቶኛል። ያኔ ሌላኛው ወገን ለመነጋገር ዝግጁ ሊሆን ይችላል። ልክ ነህ። ስለዚህ ድርጊቱ ራሱ ከስሜቱ ይቅድማል ማለት ነው። አዎ፣ ስሜቱ እስኪመጣ መጠበቅ የለብንም። ይህም ወደ ሌላኛው ተግባራዊ ፈተና ይወስደናል። ቻፕማንም በመጽሐፉ ያነሳዋል። የትዳር አጋር የፍቅር ቋንቋ ለእኔ በተፈጥሮ ማይመቸኝ ወይም የምጠላው ነገር ቢሆንስ? ይህ ትልቅ ነገር ነው። አዎ፣ ለምሳሌ አንድ ሰው በተፈጥሮ ዝምተኛ እና ሰዎችን መንካት ማይወድ ቢሆንና የትዳር አጋሩ ዋና የፍቅር ቋንቋ አካላዊ ንክኪ ቢሆንስ? ማስመሰል አይሆንም። ቻፕማን ለዚህ የሚሰጠው መልስ በጣም ቀጥተኛ እና አስገራሚ ነው። ታዲያ ምን ችግር አለው ይላል። ዝም ብሎ? አዎ። ከዚያም የራሱን ግግል ታሪክ ያካፍላል። የሚስቱ ዋና የፍቅር ቋንቋ የአገልግሎት ተግባራት ነው። እሺ። ከሚሰራላት ነገሮች መካከል አንዱ የቤቱን ወለል በቫኪዩም ማጽዳት ነው። ቻፕማን ግን ይሄንን ስራ ከልጅነቱ ጀምሮ እንደሚጠራው ይናገራል። የሚገርም ነው። ታዲያ ለምን ያደርገዋል የሚጠላውን ስራ? ለአንድ ምክንያት ብቻ፣ ለፍቅር። ለፍቅር? አዎ። እዚህ ላይ ነው የምዕራፉ ትልቁ ጥበብ ያለው። ቻፕማን እንደሚለው አንድን ድርጊት በተፈጥሮ ስለማይመችህ ወይም ስለማትወደው ስታደርገው ያ ድርጊት የበለጠ ኃይለኛ እና እውነተኛ የፍቅር መግለጫ ይሆናል። ለምን? ምክንያቱ ምንድን ነው? ምክንያቱም የምታደርገው በስሜት ተገፋፍተህ አይደለም። የምታደርገው በንቃት ስለመረጥክ ነው። ይህን የማደርገው ለሚስቴ ያለኝን ፍቅር መግለጽ ስለምፈልግ ነው የሚለው ውሳኔ ከስራው ጥላቻ በላይ ይሆናል። ይህ ሐሳብ በጣም ኃይለኛ ነው። ማለትም ፍቅር መስዋዕትነትን ይጠየቃል ብቻ ሳይሆን መስዋዕትነቱ ራሱ የፍቅሩ መለኪያ ሊሆን ይችላል ያልነ ነው። በትክክል። ለአንቺ ስል የማልወደውን ነገር አደርጋለሁ ማለት በጣም ወድሻለሁ ከማለት በላይ ትርጉም ሊኖረው ይችላል። በፍጹም። ግን አሁንም ወደ ቅድሙ ጥያቄ ሊመለስ፣ ይሄ ወደ ቂምና ምሬት አይመራም? ጥሩ ነጥብ ነው። በየሳምንቱ የምትጥለውን ነገር ለዓመታት ስትሰራ የሆነ ሰዓት ላይ እኔ ብቻኝ እንዴ ለዚህ ግንኙነት የምለፋው የሚል ስሜት መምጣቱ አይቀርም። በእርግጠኝነት ያ ስጋት አለ እና ይህንን አካሄድ አንድ መንገድ ብቻ አድርገን ማሰብ የለብንም። የቻፕማን ተስፋ ይህንን ምርጫ ስታደርግ የትዳር አጋር የፍቅር ጋን መሞላት ይጀምራል። እሺ፣ የነሱ ጋን ሲሞላ እነሱም በምላሹ ያንተን የፍቅር ቋንቋን ለመናገር የበለጠ ይነሳሳሉ። ይህ አሉታዊን ዑደት ወደ አዎንታዊ ዑደት የመቀየር ስልት ነው። መጀመሪያ ላይ ግን ከባድ ነው። በጣም ከባድ ሊሆን ይችላል። ነገር ግን የትዳር አጋርህ ለውጡን ማየት ሲጀምር እና አዎንታዊ ምላሽ ሲሰጥ ያ የምትጠላው ስራ እንኳን የተለየ ትርጉም ያገኛል። የምታየው ሸክሙን ሳይሆን ውጤቱን ነው ማለት ነው የምታየው። ስለዚህ የመጀመሪያውን እርምጃ መውሰድ ወሳኝ ነው ማለት ነው። ሌላኛው ሰው እስኪጀምር መጠበቅ አያስፈልግም። አዎ፣ ቻፕማን ይሄን ሂደት የትኛውም የትዳር አጋር ዛሬውኑ ሊጀምረው ይችላል ይላል። ይሄ ትልቅ ኃላፊነትን በግለሰቡ ላይ የሚጥል ሐሳብ ነው። በፍጹም። ግን ደግሞ የቁጥጥር ስሜት ይሰጣል። በግንኙነቱ ውስጥ ተጠቂ እንዳልሆንክ፣ ነገር ግን ለውጥ የማምጣት ኃይል እንዳለ ያስታውስሃል። እሷ እስክትቀይር አልጠበቅም፣ እኔ ራሴ ለውጡን እጀምራለሁ ማለት ነው። እሱ እኮ ነው። ይህ ማለት የትዳር አጋርህ ለሚሰጠው ምላሽ ሙሉ ዋስትና አለህ ማለት አይደለም። እውነት ነው። ነገር ግን አንተ በግንኙነቱ ውስጥ ፍቅርን ለማስቀጠል የምትችለውን ሁሉ እንዳዳረክ እርግጠኛ ትሆናለህ። ይሄ የስሜታዊ ብስለት ምልክት ነው። ፍቅርን እንደ ስሜት ብቻ ሳይሆን እንደ ኃላፊነት ማየት። በትክክል። ይህንን ሁሉ ስናወራ አንድ ነገር ግልጽ ይሆንልኛል። ይሄ አካሄድ ከፍተኛ የሆነ ራስን መግዛትና
ከራስ ወዳድነት የጸዳ መሆንን ይጠይቃል። በጣም የራስን ባዶ ጋን ችላ ብለህ የሌላውን ለመሙላት ሞከር ቀላል አይደለም። በፍጹም ቀላል አይደለም። ቻፕማን ራሱ ፍቅር ምርጫ ነው ሲል ቀላል ምርጫ ነው እያለ አይደለም። ከባድ መስዋዕትነት የሚጠይቅ አንዳንዴም ከስሜትህ ጋር የተጣላህ የምታደርገው ምርጫ ነው። ነገር ግን ሽልማቱ ትልቅ ነው። ሽልማቱ ከ2 ዓመት በኋላ ከሚጠፋው በፍቅር የመውደቅ ስሜት እጅግ የላቀና ዘላቂ ሆነ በውሳኔና በቃል ኪዳን ላይ የተመሰረተ ጥልቅ ፍቅር ነው። የፍቅርን ትርጉም ከስሜት ወደ ተግባር ያሸጋግረዋል። በትክክል። እንግዲያው የዛሬውን ውይይት ስናጠቃልለው ዋናው ቁም ነገር ምንድን ነው? ፍቅር በደመነፍስ ከሚመጣውና ጊዜያዊ ከሆነው በፍቅር የመውደቅ ስሜት ባለፈ የትዳር አጋር ቋንቋ ለመናገር የምንወስነው ንቁ ውሳኔ ነው ወደሚለው ሐሳብ ደርሰናል። በተለይ ደግሞ ያንን ውሳኔ መወሰን ከባድ ሲሆን እና ድርጊቱ ለእኛ ተፈጥሯዊ ባይሆን እንኳን የበለጠ ትርጉም ያለው የፍቅር መግለጫ ይሆናል። አዎ እውነት ነው። ያው ይህ ውይይት አንድ ትልቅ ጥያቄ እንድናነሳ ያደርገናል። በአጠቃላይ በባህላችን ፍቅርን እንደ አንድ ምስጢራዊ ከቁጥጥራችን ውጭ የሆነ የሚከሰት ወይም የማይከሰት ነገር አድርገን ነው የምናስበው። ፊልሞችም ሙዚቃዎችም ያንን ነው የሚያሳዩን። ልክ ነህ። ነገር ግን የቻፕማን ሐሳብ ፍቅርን ከዚህ ሐሳብ ያወጣዋል። ፍቅርን የምንቀበለው ስሜት ብቻ ሳይሆን በየቀኑ የምንለማመደው ዲስፕሊን ወይም ስልት እንደሆነ ብናስብ ስለ ፍቅር ያለን ግንዛቤ ምን ያህል ሊቀየር ይችላል? አስተሳሽ ሐሳብ ነው። ልክ ፒያኖ መጫወት ለመማር በየቀኑ እንደምንለማመደው ፍቅርንም በየቀኑ የምንለማመደው ክህሎት አድርገን ብንመለከተውስ? የአስተሳሰብ ለግንኙነቶቻችን የምንሰጠውን ኃላፊነት ሙሉ በሙሉ ሊቀይረው ይችላል።